አርሰናል የሊያንድሮ ትሮሳርድን ተተኪ ለማስፈረም ተቃርቧል። ይህ የክለብ ብሩዡ የግራ መስመር አጥቂ ዞሊስ አርሰናልን ለመቀላቀል መቃረቡን ታማኝ የመረጃ ምንጮች እየዘገቡ ይገኛሉ። የአርሰናል ደጋፊዎችም ይህ ተጫዋች ወደ ክለባቸው እስኪመጣና ሜዳ ላይ እየተጫወተ ለማየት ጓግተዋል። ይህ ግሪካዊው የ24 ዓመቱ የግራ መስመር አጥቂ ማን ነው? ይህ ተጫዋች ምን አይነት የእግር ኳስ ኬሪየርን አሳልፏል? ወደ አርሰናል ሲመጣስ ምን አይነት አገልግሎትን ለአርሰናል ሊሰጥ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በድጋሚ ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ አርሰናል ሊያስፈርመው የተቃረበውን ግሪካዊውን የግራ መስመር ተጫዋች ዞሊስን የእግር ኳስ ሕይወቱንና ወደ አርሰናል ቢመጣ ምን አይነት አገልግሎት ለአርሰናል መስጠት ይችላል የሚሉትን ጉዳዮች በስፋት እንመለከታለን ማለት ነው። አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ለማስፈረም ከፍተኛ እንቅስቃሴ ከሚያደርግባቸው ዲፓርትመንቶች መካከል አንዱ ይህ የግራው መስመር የማጥቃት ክፍል እንደሆነ ይታወቃል። ሊያንድሮ ትሮሳርድ አርሰናልን የመልቀቁ ጉዳይ እርግጥ እየሆነ መጥቷል። ተጫዋቹ ቤሲክ ታሽን እንደሚቀላቀል ይጠበቃል። ከዚህም በተጨማሪ ደግሞ የማርቲኔሊም ቆይታ እስካሁን ድረስ አልተረጋገጠም። ስለዚህ በመሆኑ ምክንያት አርሰናል ወደ ገበያ ወጥቶ እነዚህን ተጫዋቾች የሚተኩ ተጫዋቾችን ለማስፈረም እንቅስቃሴዎችን እያደረገ ይገኛል። ታዲያ አርሰናል በተለይም ደግሞ የክለብ ብሩዡን የግራ መስመር ተጫዋች ዞሊስን ለማስፈረም የመጨረሻው ምዕራፍ ላይ እንደደረሰ ታማኝ የመረጃ ምንጮች እየዘገቡ ይገኛሉ ማለት ነው። እና ታዲያ ይህ ተጫዋች ማን ነው የሚሉት ጥያቄዎች በአርሰናል ደጋፊዎች በኩል መነሳታቸው አይቀርም። ይህ ተጫዋች በፕሪሚየር ሊግ የመጫወት እድልን አግኝቶ ነበር። ነገር ግን ደግሞ ያን እድል ሊጠቀምበት አልቻለም። ፕሪሚየር ሊግም ከብዶት በእንግሊዝ ብዙም ሳይቆይ ነው ወደ ሌሎች ክለቦች ሊዘዋወር የቻለው። ይህንን ተጫዋች በተመለከተ የተሰሩ ዘገባዎችን ስትመለከቱ ተጫዋቹ ከልጅነቱ ጀምሮ ምን አይነት ፓሽንና የእግር ኳስ ፍቅር እንዳለው ትረዳላችሁ። በዞሊስ የቤተሰብ መኖሪያ ቤት ውስጥ የትኛው መኝታ ቤት የእርሱ ክፍል እንደሆነ ለመለየት በፍጹም አያዳግትም ይላሉ ዞሊስን ከልጅነቱ ጀምሮ የሚያውቁት ሰዎች። ግዙፍ የሆነው የፓኦክ እግር ኳስ ክለብ አርማ በክለቡ በተጫዋቹ መኝታ ቤት ግድግዳ ላይ ተሰቅሏል። ከዚህም በተጨማሪ ይህ ግሪካዊ ኮከብ ምሽቱን እንዴት ባለ መንገድ ሊያሳልፍ እንደሚችልም ለመገመት አስቸጋሪ አይደለም። በልጅነቱ እግር ኳስን ይጫወታል። በትልቅ እግር ኳስ ክለብም ደግሞ ለመጫወት እያለመ ነው ዞሊስ ከልጅነቱ ጀምሮ ያደገው። ዞሊስ የመኝታ ክፍሉን በር ስትከፍቱት ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዞሊስ የመኝታ ቤቱን በር ሲከፍት እንዲያው በቀላሉ አይደለም ከፍቶ የሚገባውና ከፍቶ የሚወጣው። ምክንያቱም ትንሽ ከተጋጨ በመደርደሪያዎቹ ላይ የተደረደሩት ስፍር ቁጥር የሌላቸው ሜዳሊያዎች፣ ዋንጫዎችና ፎቶዎች አንድ ላይ ዝርግፍ ብለው መሬት ላይ ሊወርቁ ይችላሉ። ስለዚህ ዞሊስ የመኝታ ቤቱን በር ሲከፍት እጅግ በጣም ጥንቃቄ በተሞላበት ሁኔታ ነው ይህንን ነገር የሚያደርገው። ከሁሉም የምወደው ይሄንኛውን ነው ሲል ለጋዜጠኞች በአንድ ወቅት ተናግሮ ነበረ። ዘጎልደን ቦይ ተብሎ የሚጠራው ዞሊስ በተለይም ደግሞ ዘጎልደን ቦይ በተሰኘው የፓኦክ ዘጋቢ ፊልም ላይ ከበርካታ ዋንጫዎቹ መካከል አንዱን አንስቶ እያሳየ ያንን ዋንጫ ለምን እንደሚወደው ዞሊስ በዛ ዶክመንተሪ ዘጋቢ ፊልም ላይ ይናገራል። በዚህ ንጹህና በሚያብረቀርቅ ዋንጫ ላይ በኢስታንቡል በተካሄደው የወጣቶች ውድድር የምርጥ ተጫዋች ወይም ደግሞ MVP
የሚል ጽሑፍ እዚህ ሽልማት ላይ ተጽፏል። ይህን ሽልማት የሚወድበትን ምክንያት ሲናገር ይህንን ሽልማት የሰጠኝ ትልቁ ሆላንዳዊ ተጫዋች ዌስሊ ሽናይደር ነው፣ ለዚህም ነው ይህንን ሽልማት ከሁሉም አስበልጬ የምወደው ሲል ዞሊስ በአንድ ወቅት በዚህ ዘጋቢ ፊልም ላይ ተናግሮ ነበር። ዞሊስ ይህንን የ2014ቱን ዋንጫ በእጆቹ መዳፍ አቅፎ ሲያወራ ፊቱ በደስታ ይፈካል። እነዚህ በርካታ የሚዳሰሱ ትውስታዎች የልጅነት መኝታ ቤቱን ልዩ ቦታ አድርገውታል። ዞሊስ ገና የልጅነት ጊዜውን ማሳለፍ ሲጀምርና ለመጀመሪያ ጊዜ በግሪክ ሜዳዎች ላይ ሲሮጥ ዕድሜው ገና 4 ዓመት ብቻ ነበር። ይህንን ያደረገው ደግሞ ከተሰሎንቄ ከተማ ወጣ ብላ በምትገኘው ትንሽየዋ ዶክሳ ፔንታሎፍስ በተባለች እግር ኳስ ክለብ ውስጥ ነው። በዚያን ዕድሜው ለዚያ ክለብ እየተጫወተ የምንጊዜውም ትንሹ ተጫዋች ለመሆንም በቅቶ ነበር። በዶክሳ ሜዳ ላይ የሚገኙት የተጫዋቾች መቀመጫዎች 4 ሰማያዊ የፕላስቲክ ወንበሮች ይጎድላቸዋል። ትክክለኛው የተመልካች ማረፊያ ከዚህም በላይ ወንበሮች የሌሉት ሲሆን ከመቀመጫው በላይ ካለው ጣሪያ ላይ የሚቀረው ጥቂት ነገር ብቻ ነው። ሆኖም ዞሊስ እዚህ ቦታ ልክ እንደ ቤቱ እንደሚሰማው ይናገራል። በእግር ኳስ የመጀመሪያ እርምጃዎቼን የጀመርኩት እዚህ ነው፣ በዚህ ቦታ አስደናቂ ጊዜያትን አሳልፌያለሁ ሲል ይደመጣል። ከ4 እስከ 8 ዓመቱ ባለው ጊዜ ውስጥ በዚህ ዶክሳ በተባለ ክለብ በደስታ ተጫውተዋል። ከዚያም ትልቅ ወደ ተባለው ክለብ ፓኦክ እግር ኳስ ክለብ የሚያመራበትን ትልቅ ዕድል አግኝቷል። ፓኦክ የተጫዋቹን በር በማንኳኳት የክለቡን የወጣቶች አካዳሚ መቀላቀል ይፈልግ እንደሆነ ዞሊስን ይጠይቀዋል። እርግጥ ነው ዞሊስ የመጀመሪያ ክለቡን በቀላሉ ጥሎ መሄድ አልፈለገም። ነገር ግን ደግሞ አጥቂው ያንን ወቅት ሲያስታውስ ፓኦክ አስፈረመኝ፣ ነገር ግን ዶክሳ የውድድር ዘመኑን ከነርሱ ጋር እንድጨርስ ይፈልጉ ነበር። ስለዚህ ቅዳሜ መጀመሪያ ለፓኦክ ከተጫወትኩ በኋላ በመቀጠር ደግሞ ሌላኛውን ጨዋታ ለማድረግ በመኪና እንጓዝ ነበር። በሁለቱ ጨዋታዎች መካከል ያለው ጊዜ በጣም አጭር ስለነበር ማሊያዬን እንኳን የምቀይረው በመኪና ውስጥ ሆኜ ነበር ሲል ያንን ወቅት ዞሊስ ያስታውሳል። በፓኦክ ያሳለፋቸው የወጣትነት ዓመታት በውስጡ ለዘላለም ታትመው የሚቀሩ ናቸው። በተለይም ደግሞ ከባርሰሎና እግር ኳስ ክለብ ጋር የተደረገውን የወዳጅነት ጨዋታ ዞሊስ መቼም አይረሳውም። ፓኦክ ካታሎኒያን እንዲጎበኝ ከስፔኑ ግዙፍ ክለብ ባርሰሎና ጥያቄ ደርሶት ነበር። ከ10 ዓመት በኋላም ቢሆን ዞሊስ አሁንም ድረስ ስለዚያ ጨዋታ በከፍተኛ ስሜት ይናገራል። ትላንት የተፈጠረ ያህል ነበር የማስታውሰው። ከባርሰሎና ጋር ተጫውተን 2-1 አሸነፍናቸው። አስደናቂ ተሞክሮ ነበር። ውድድሩን ብዙም ሰው ስለሚከታተለው ራሳችንን ለማስተዋወቅ እንደ ጥሩ አጋጣሚ ነበር የወሰድነው። እናም በትክክል ያሰብነው ተሳክቷል ሲል ዞሊስ ያንን ወቅት ያስታውሳል። በዚያ ጨዋታ ዞሊስ አንድ እጅግ አስደናቂ ጎል በማስቆጠር በዕለቱ ላማሲያ አካባቢ ይዘዋወሩ ለነበሩት ስካውቶች ወይም መልማዮች ግሩም የሆነ ስሜትን መፍጠር ችሎ ነበር። እሱ እንደሚለው በወቅቱ አልተገነዘበውም ነበር እንጂ የባርሰሎና እግር ኳስ ክለብ ተጫዋቹን ፈልጎት ነበር። ዞሊስ ይህን ነገር የተረዳው ቆይቶ ነው። የዞሊስ ተሰጥኦ በጣም ድንቅ ስለነበር ባርሰሎናዎች ያንን ጨዋታ ተመልክተው ተጫዋቹ ላይ ፍላጎት አሳይተው ነበር። በመጨረሻም ዝውውሩ ሳይሳካ ቀርቷል። የዞሊስ ተሰጥኦ ግን በፓኦክ ቤት ውስጥ በፍጹም ጥያቄ ምልክት ውስጥ አልገባም ነበር። እንዲያውም በአንድ ወቅት ለወጣቶች ቡድን በተሰለፈባቸው 48 ጨዋታዎች 100 ጎሎችን አስቆጥሮ ነበር። በ48 ጨዋታ 100 ጎል አስቆጥሮ ነበር። ያ ማለት በአንድ ጨዋታ ቢያንስ 2 ጎል እና ከዛ በላይ ያስቆጥር ነበር እንደማለት ነው። በግሪክ የተፈጠረው አስከፊ የኢኮኖሚ ቀውስ ይህ ምክንያት ሆነና የዞሊስ ቤተሰብ ሀገሪቱን ለቆ ለመውጣት መገደዱን ሲሰሙ የክለቡ ኃላፊዎች ክፉኛ ማዘናቸው አልቀረም ነበር። በገንዘብ ቀውሱ ምክንያት ከሥራ አንጻር ለእኛ ነገሮች ጥሩ አልነበሩም ሲሉ የዞሊስ አባት ያንን ወቅት ያስታውሳሉ። በዚህ ምክንያት እንደ ቤተሰብ ወደ ጀርመን ለመጓዝ እንደወሰኑ የዞሊስ አባት ያንን ወቅት ይናገራሉ። በዚያም ዞሊስ ከአዲሱ አካባቢው ከትምህርት ቤቱና ከጓደኞቹ ጋር ከሁሉም በላይ አዲስ ከሆነው የእግር ኳስ ሕይወት ጋር መላመድ አዳብት ማድረግ ነበረበት። በጀርመን እንደ ኤስቪ አልማኒያ ወይም ደግሞ ኤስሲ
ሮሴን ሆሄ በመሳሰሉ ብዙም የማይታወቁ ክለቦች የወጣት ቡድኖች ውስጥ ከተለመደው ዝቅ ባለ ደረጃ ተጫውቷል። ሆኖም ብዙም ተጫዋቾች የሚያጋጥማቸው የሀገር ቤት ናፍቆት ወይም ደግሞ ሆም ሲክነስ ዞሊስም አጋጥሞት ነበረ እና በ2018 ቤተሰቡ ወደ ትውልድ ሀገሩ ዞሊስን ይዞ ተመልሷል። እዛ ሲደርስም ፓኦክ በድጋሚ በሰፊው እጆቹን ዘርግቶ ነበረ ዞሊስን የተቀበለው። በግሪክ ምድር ላይ ባደረገው የመጀመሪያ የወጣቶች ጨዋታ የቀኝ ተመላላሽ ወይም ራይት ባክ ሆኖ እግር ኳስን የጀመረው ይህ ፈጣን አጥቂ ወዲያውኑ 3 ጎሎችን በማስቆጠር ሃትሪክ መስራት ቻለ። በጀርመን ቆይታው የእግር ኳስ ክህሎቱን ምንም አላጣም ነበር። ከዓመታት በኋላ ከኦሎምፒያኮስ ጋር በዋናው ቡድን የመጀመሪያ ጨዋታውን አደረገ። ወዲያውኑ በቀጣዩ ጨዋታ ላይ የመጀመሪያ ጎሉን ያስቆጠረው ዞሊስ በቻምፒየንስ ሊግ ማጣሪያ ከቤሲክታሽ ጋር በተደረገ ጨዋታ 2 ጎሎችን አስቆጥሮ 1 ለግብ የሆነ ኳስ አመሻሽቶ በማቀበል የቋሚ ተሰላፊነት ቦታውን አረጋገጠ። ለዋናው ቡድን 57 ጨዋታዎችን ካደረገ በኋላ የ19 ዓመቱ ዞሊስ ለሁለተኛ ጊዜ ራሱን ወደ ተለየ ቦታ የሚያሸጋግርበት ጥሩ ዕድል አገኘ። አሁን ግን የዞሊስ ቀጣይ ማረፊያ ጀርመን ሳትሆን እንግሊዝ ነበረች። የፕሪሚየር ሊጉ ክለብ ኖርዊች ይህንን ድንቅ ባለ ተሰጥኦ ተጫዋች ከፓኦክ መንጭቆ ለማምጣት ሲል የራሱን የዝውውር ሪከርድ ሰብሮ ካዝናውን አሟጦ ይህንን ተጫዋች ወደ ክለቡ እንዲመጣ አደረገ። ኖርዊች ለዚህ ተጫዋች 11 ሚሊዮን ዩሮ ለመክፈል ተገዶ ነበር። የክለቡን ሪከርድ የሰበረው ተጫዋች ዞሊስ ወደዚህ ክለብ የመጣበትን ዋጋ ስትመለከቱት ተጫዋቹ ምን ያህል ባለተሰጥኦ ተጫዋች መሆኑን በቀላሉ መረዳት ያስችላል። ለዞሊስ ግን የፕሪሚየር ሊግ ቆይታው የተሳካ አልነበረም። ዛሬ ላይ ክሪስቶስ ዞሊስ የኖርዊች ሲቲ የምንጊዜውም የሪከርድ ፈራሚ ቢሆንም በክለቡ ከ800 ያልበለጡ ደቂቃዎች ላይ ነበር ተሰልፎ የተጫወተው። እንደው 800 ደቂቃውንም እንኳን ተሰልፈው ተጫውቷል ቢባል አደረገ ልንል የምንችለው ጨዋታ 8 ጨዋታ ብቻ ነው እና በዛን ክለብ ስላልተሳካ ጊዜው ሲጠየቅ ዞሊስ ስለ እሱ ምን እላለሁ? የተጫወትኩትን ደቂቃ ብቻ ተመልከቱት። አሁን ሳስበው ይገርመኛል። ሙሉ የውድድር ዘመን ከ800 ደቂቃ በታች ነው የተጫወትኩት። የውድድር ዘመኑ ሊጠናቀቅ 5 ጨዋታዎች ሲቀሩት ኖርዊች በሂሳባዊ ስሌት መውረዱን አረጋግጦ ነበር። በእነዚህ 5 ጨዋታዎች ላይ ስንት ደቂቃ እንዳገኘው ታውቃለህ ብሎ ጠየቀው ጋዜጠኛውን። 0 ምንም ደቂቃ እንኳን አላገኘውም ነበር። ክለቡ ለአለመውረድ እየተጫወተ ምንም እንኳን ለእኔ ብዙ ገንዘብ ቢከፍሉም የመጫወቻ ደቂቃ ግን በበቂ ሁኔታ አላገኘውም ነበር። እስከ ዛሬም ድረስ የክለቡ የሪከርድ ፈራሚ እኔ ነኝ። በእንግሊዝ ምድር እግር ኳስ አንዳንዴ ጨካኝ ልትሆን እንደምትችል ተምሬያለሁ። በፓኦስ ግን ሁልጊዜም ነገሮች እንደምፈልገው ነበሩ ሲል በእንግሊዝ የነበረውን ቆይታ ያስታውሳል። ስለዚህ ዞሊስ ለእንግሊዝ ፕሪሚየር ሊግ አዲስ አይደለም ማለት ነው። ለኖርዊች እግር ኳስ ክለብ ተጫውቶ አሳልፏል። ነገር ግን በዛ የተሳካ ጊዜን አላሳለፈም። ይህ ትልቅና ጠቃሚ ትምህርትን እንዳገኘ ዞሊስ ሲናገር በሚቀጥለው ውድድር ዓመት በውሰቱ ወደ ደቹ ክለብ ኤፍሲ ትዌንቴ ነበር ያቀናው። የኤንሼዲየው ዋና አሰልጣኝ የነበሩት ሮን ዣንስ በዞሊስ መምጣት በጣም ተደስተው እንደነበር፣ ነገር ግን ደስታው አጭር መሆኑን ይናገራሉ። በተለይም ተጫዋቹ በጉልበት ጉዳት እየተሰቃየ እንደነበር እና ደግሞ ቨርጂል ሚሳ ዣንን ከቋሚ አሰላለፍ ማስወጣት እንዳልቻለ አሰልጣኙ ይናገራሉ። ትዌንቴ የውሰቱ ውሉን አቋርጦ ተጫዋቹን መመለስ ነበረበት። አሰልጣኙ ይህን ነገር ያምናሉ። አማራጮቹን ማመዛዘን ተጫዋቹ ይጠበቅበት ነበር እና ልጁ ዝም ብሎ እየባከነ እንደሆነ ተሰማኝ። ጉዳት ላይ ነበር። ከጉዳቱ በኋላ ተቀይሮ ሲገባም ነገሮች ከባድ ነበሩበት። የሰው ልጅ ስሜት እና ሰብአዊነት ያስፈልጉታል ሲሉ እሳቸው ተናግረዋል። እንግዲህ እነዛ ሁሉ አስቸጋሪ ወቅቶች ካለፉ በኋላ ተጫዋቹ ወደ ትልቅ የእግር ኳስ ክለብ ደግሞ አቅንቷል። ወደ ሌሎች እግር ኳስ ክለቦችም ሲዘዋወር ከቆየ በኋላ በሁለተኛ ጊዜ በውሰት መሰጠቱ ዳግም ወደ ትክክለኛው መንገድ እንዲመለስ ታስቦ ነበር። ዞሊስ ወደ ጀርመን ከተመለሰ በኋላ ወደ ሁለተኛው ዲቪዚዮን ክለብ ፎርቱና ዲሰልዶርፍ አቅንቷል። በዛ እግር ኳስ ክለብ 22 ጎሎችን በማስቆጠር 7 ግብ የሆኑ ኳሶችን አመሻሽቶ አቀብሏል እና ተጫዋቹ በዛን ወቅት ምንም እንኳን ከፍተኛ የሆነ ብቃትን ቢያሳይም ነገር ግን ወደ ቡንደስ ሊጋው ለማለፍ በመጨረሻም ከቪኤፍኤል ቦሃም ጋር በተደረገው ጨዋታ 2 ኳሶችን አቀብሎ አሲስት አድርጎ
3-0 ቢያሸንፉም ቀጣዩ ግን ውጤቱ ተቀልብሶባቸው ወደ ቡንደስሊጋ ሳያልፉ ቀርተዋል። በኋላ ክለብ ብሩዥ በ6.5 ሚሊዮን ዩሮ ይህንን ተጫዋች ካስፈረመው በኋላ ተጫዋቹ በ2025 የፈረንጆቹ የካላንደር ዓመት 25 ጎሎችን አስቆጥሮ 23 ኳሶችን አመቻችቶ አቀብሏል። በእነዚህ አስገራሚ አሃዛዊ መረጃዎች በዓለም ላይ ከነ ኬሊያን ኤምባፔ፣ ሃሪ ኬን፣ ኤርሊንግ ሃላንድና ቫንጀሊስ ፓቭሊዲስ ጋራ በቁጥር የሚነጻጸር ተጫዋች ነበር፣ ከነ ማይክል ኦሊሴም ጋር ሳይቀር። ከ30 ሚሊዮን ዩሮ በላይ የቀረቡለት ዝውውሮችን በቤልጅየሙ ክለብ ወዲያውኑ ውድቅ ተደርገዋል። የቀድሞ የክለቡ አሰልጣኝ ኒኪ ሃየን እንዳሉት ዞሊስ በየሳምንቱ ራሱን የሚያስመሰክር ተጫዋች ነው። በስታትስቲክስ ወይም ደግሞ በቁጥሮች ብቻ ሳይሆን ሜዳ ላይ የሚሰጠውም አገልግሎት እጅግ በጣም ከፍተኛ እንደሆነ ይናገራሉ። ወላጆቹም ተጫዋቹ ቆራጥ እንደሆነ፣ በራሱ የማይኩራራ ጠንክሮ የሚሰራ ጸጥተኛ ልጅ እንደሆነም ጭምር ይናገራሉ። አሁን ታዲያ ይህ ተጫዋች ሊያንድሮ ትሮሳርድን ተክቶ አርሰናልን ለመቀላቀል እጅግ በጣም እንደተቃረበ እየተገለጸ ነው። አርሰናል ምናልባትም ለዚህ ተጫዋች እስከ 40 ሚሊዮን ፓውንድ ድረስ ሊከፍል እንደሚችል በርካቶች ይናገራሉ። እና ይህ ተጫዋች ወደ አርሰናል ከመጣ በኋላ ምን አይነት አገልግሎት ሊሰጥ ይችላል፣ ምን አይነት ኳሊቲዎች አሉት የሚለውን ነገር መመልከት አስፈላጊ ነው። በቻምፒየንስ ሊግ ጨዋታዎች ላይ እንደተመለከትነው ተጫዋቹ ያሉት ኳሊቲዎች እጅግ በጣም አስገራሚዎች ናቸው። እናም በትክክል አርሰናል እግር ኳስ ክለብን ቢቀላቀል ደግሞ አርሰናል ከዚህ ተጫዋች ብዙ ጠቀሜታዎችን ማግኘት ይችላል። ለዛም ነው ተጫዋቹ አርሰናል ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ እያደረገ የሚገኘው። አርቴታም ይህንን ተጫዋች ለማስፈረም በጣም ፑሽ እያደረገ ገፍቶ እየሄደ ይገኛል። ተጫዋቹ ካሉት ኳሊቲዎች መካከል አንደኛው ድንቅ የጎል ጨራሽ ተጫዋች መሆኑ ነው። በተለይም ደግሞ በ2025-26 የውድድር ዘመን 17 ጎሎችን አስቆጥሮ 23 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በቤልጂያን የፕሮ ሊግ የውድድር ዓመት ተጫዋቹ በአንድ የውድድር ዓመት ከ30 እና ከዛ በላይ ጎሎች ላይ በቀጥተኛ ተሳትፎ የሚያደርግ ተጫዋች ነው እና በሁሉም የውድድር ዘመን 55 የጎል ተሳትፎ ያደረገው ይህ ተጫዋች ኤሊት የጎል ማስቆጠር ክህሎት አለው። በጎል ማስቆጠር ረገድ የተዋጣለት ተጫዋች ነው። ከዚህ በተጨማሪ ደግሞ ተጫዋቹ ኢንቨርት እያደረገ ወደ ሃፍ ስፔስ ወደ ተጋጣሚ የፍጹም ቅጣት ምት የግብ ክልልም ደግሞ እየደረሰ ስፔሶችን የሚያጠቃ ተጫዋች ነው እና ደግሞ ተጋጣሚዎች እሱን 1-1 ለመግጠም በሚመጡበት ጊዜ በ1v1 የመከላከል አቅም ተከላካዮችን በደንብ ማሸነፍ የሚችል ተጫዋች እንደሆነ ሜዳ ላይ ማስመስከር ይችላል። ከዚህ በተጨማሪ ተጫዋቹ የሴት ፒስ አቅም እንዳለው ይነገራል። በተለይ ደግሞ የቆሙ ኳሶችን መጠቀም ይችላል። እንደውም ባለበት ክለብ የመጀመሪያው የቅጣት ምት መቺ እንደሆነ የሚነገርለት ተጫዋች እና አርቴታም ይህንን ተጫዋች ወደ አርሰናል እንዲመጣ ሲፈልገው በተለይም ደግሞ የቅጣት ምትና የሴት ፒስ ኳሶችን መጠቀም በሚችለው አቅሙና እነዚህን የቅጣት ምትና የቆሙ ኳሶችን መጠቀም የሚችል ተጫዋች በመሆኑ ምክንያት አርቴታ ይህንን ተጫዋች ወደ ኤምሬትስ እንደሚያመጣው በርካቶች ይናገራሉ። አርሰናል ለሴት ፒስ ምን ያህል ትኩረት እንደሚሰጥ ይታወቃልና ይህም ተጫዋች በዚህ ረገድ የተዋጣለት ተጫዋች ነው። ከዚህ በተጨማሪ ተጫዋቹ ይሄ ልክ በቁመታቸው አጠር ብለው ቴክኒካል ኤቢሊቲያቸው ግን ከፍተኛ እንደሆኑ ተጫዋቾች ይታያል። 73 ኪሎ ግራም የሚመዝን 1 ሜትር ከ79 ሴንቲሜትር የሚረዝም ተጫዋች ነው እና ግን ኳስ ከእግሩ ላይ አጣብቆ የሚሮጥ በፊዚካሊቲ ረገድ ደግሞ ተከላካዮችን ማሸነፍ የሚችል ተጫዋች ነው። ታክቲካል ቨርሲቲሊቲ ወይም ደግሞ የታክቲክ ሁለገብነቱም በአሰልጣኞች እንዲፈለግ ያደርገዋል። በግራ መስመር ላይ መጫወት ይችላል። ከዚህም በተጨማሪ ደግሞ በ29 ቁጥር ሚና እንዲሁም ደግሞ ቡካዮ ሳካ በሚጫወትበት የቀኙ መስመር ላይ መጫወት የሚችል ተጫዋች እና ይህንን ተጫዋች አርቴታ ያለውን ኳሊቲ ተመልክቶ ወደ አርሰናል እንዲመጣ ያደረገውም በዚህ ምክንያት ነው። ከዚህ በተጨማሪ ደግሞ ተጫዋቹ ትላልቅ የሆኑ ስኪሎች ያሉት ተጫዋች ነው። ፔስ፣ ፊዚካሊቲ፣ ቨርሲቲሊቲ እንዲሁ ደግሞ የመከላከል እውቀት እና ደግሞ ለመከላከል ያለውም ዝግጁነት እጅግ በጣም በጣም ከፍተኛ ነው። አሁን ይህንን ተጫዋች አርሰናል ለማስፈረም እጅግ በጣም መቃረቡ እየተገለጸ ይገኛል። ከ34 በላይ ጨዋታዎችን በግሪክ መለያም ማድረግ የቻለ ተጫዋች ነው እና በመስመሮች በኩል ባለው ማጥቃት
ምናልባት ለአርሰናል ለቀጣዮቹ 7-8 ዓመታት ትልቅ አገልግሎት የሚሰጥ ተጫዋች እንደሆነ በርካቶች ይነገርሉታል። ለዚህ ነው አርሰናል ይህንን ተጫዋች እጅግ በጣም የሚፈልገው፣ ተጫዋቹንም ወደ ክለቡ ለማምጣት መቃረቡ እየተገለጸ ያለው። ይሄ ደግሞ ምናልባት በሚቀጥለው ዓመት ማርቲኔሊ በዛ ክለብ ውስጥ የሚቆይ ከሆነ ማርቲኔሊ ከዚህ ተጫዋች ጋር የቋሚነት ቦታውን ለማግኘት ከፍተኛ ፉክክር ይጠብቀዋል። ዘሰንን ጨምሮ ትላልቅ የመረጃ ምንጮች እንደሚዘግቡት ከሆነ አርሰናል ይህንን ተጫዋች በ35 ሚሊዮን ፓውንድ ለማስፈረም ከስምምነት ላይ ለመድረስ ተቃርቧል። ከዚህም በተጨማሪ ሊያንድሮ ትሮሳርድን ተክቶ ወደ ኤምሬትስ እንደሚመጣም ጭምር ነው እየተገለጸ ያለው። ከዛ ውጭ የሞርጋን ሮጀርስን የዝውውር ጉዳይ በፍጹም እንደማያደናቅፍ የዚህ ተጫዋች ዝውውር እየተነሳ ነው የሚገኘው። ተጫዋቹ እንዲህ አይነት ኳሊቲዎች አሉት። ከዚህ በተጨማሪ እንዲህ ያለ የሜዳ ላይ ብቃት ያለው ተጫዋች ነው። አርሰናልን በብዙ መንገድ መጥቀም ይችላል ተብሎ ይጠበቃል። በዛ ላይ 24 ዓመቱ ላይ የሚገኝ ተጫዋች በመሆኑ ምክንያት ለአርሰናል ብዙ ጠቀሜታ እንደሚሰጥ በርካቶች የተናገሩ ይገኛሉ። ስለዚህ ተጫዋች ምን ሀሳብ አላችሁ? ተጫዋቹ ወደ አርሰናል በመምጣቱ ወይም ወደ አርሰናል ለመምጣት በመቃረቡ ምን ተሰማችሁ? ከነ ማርቲኔሊ የተሻለ ሜዳ ላይ ጥሩ እንቅስቃሴን ያሳያል ብላችሁ ታስባላችሁ? ያው ከዚህ በፊት ፕሪሚየር ሊግን የሚያውቀው ተጫዋች ስለሆነ አሁን ተመልሶ ወደ ፕሪሚየር ሊጉ ሲመጣ ከዛም የተሻለ ጥሩ እንቅስቃሴን ሊያሳይ እንደሚችል ብዙዎች የተናገሩለት ይገኛሉ። ለማንኛውም ይህ ግሪካዊ ተጫዋች አዲሱ የአርሰናል የግራ መስመር ተጫዋች ሆኖ ወደ ኤምሬትስ እንደሚመጣ በርካቶች የተናገሩ ይገኛሉ። ስለዚህ ተጫዋች ያላችሁን ሀሳብ ኮሜንት ላይ ያስቀምጡልን። ተጫዋቹ ግን በቀጣይ ውድድር ዓመት የአርሰናል ደጋፊዎች ሊመለከቱት የጓጉለት ተጫዋች መሆኑን በርካቶች የሚስማሙበት ጉዳይ ሆኗል።